ፍቅር እድሜ አይወስነውም ይባላል። ነገር ግን አንዳንድ ጊዜ ፍቅር ለሞትና ለዘግናኝ ወንጀል መነሻ ይሆናል። ጁላይ 8 2024 ዓ.ም በአንድ ድምቅ ያለ የበጎ አድራጎት ምሽት ላይ የ76 ዓመቷ ባለጸጋ ማርጋሬት ዊትሞር ከ29 ዓመቱ ወጣት ራያን ሄንስ ጋር በፍቅር ተጠምደው በዳንስ በሰዎች መካከል ሲደንሱ ይታዩ ነበር። ማንም ሰው ያ ምሽት የማርጋሬት የመጨረሻዋ እንደሚሆን አልጠረጠረም ነበር። ማርጋሬት ለወጣቱ ፍቅረኛዋ $5.8 ሚሊዮን ትታለት ብትሞትም ልጆቿ ግን ያ ገንዘብ እጁ እንዳይገባ ለማድረግ ማንኛውንም መስዋዕትነት ለመክፈል ተነሱ። በሲሲቲቪ ካሜራ የተቀረጹት ቪዲዮዎች የነፍስ ግድያ ምርመራውን አቅጣጫ እንዴት ቀየሩት? ዛሬ በሀብት በክህደትና በሚስጥራዊ ግድያ የተሞላውን የማርጋሬት ዊትሞርን ታሪክ በዝርዝር እንመለከታለን። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህ ታሪክ ለየት ያለና እንደምትወዱትም ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮንም ስታዩት ላይክ ብላችሁ በመጀመር እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ እስከ ቪዲዮ ማብቂያ አብራችሁን ቆዩ። ማርጋሬት ዊትሞር በሜርተር ቢች አካባቢ እጅግ የምትታወቅና በሀብቷ የምትከበር ሴት ነበረች። ባለቤቷ ከሞተ በኋላ ለብቻዋ ለዓመታት ኖራለች። ነገር ግን በ76 ዓመቷ ማንም ያልጠበቀውን እርምጃ ወሰደች። ይህም ከሷ በ47 ዓመት የሚያንሰውን ራያን ሄንስን አፈቀረች። ራያን ማራኪ፣ ወጣትና ለማርጋሬት ልዩ ትኩረት የሚሰጥ ይመስል ነበር። ግን በዚህ መሃል የማርጋሬት ልጆች ይህንን ግንኙነት ገና ከጅምሩ ፍቅር ሳይሆን ዝርፊያ ነው ብለው ነበር የፈረጁት። እናታቸውን ለገንዘቧ ብቻ እያታለላት እንደሆነ ያምኑ ነበር። ይህ ውጥረት የከፋው ማርጋሬት የ$5.8 ሚሊዮን ሀብቷን ኑዛዜ ቀይራ ለራያን እንደምትሰጠው በይፋ ስትናገር ነው። ልጆቿ ይህንን ለመከላከል ከፍተኛ ጥረት ቢያደርጉም ማርጋሬት ግን በመጨረሻው ዕድሜ ደስታ አግኝቻለሁ በማለት አልሰማቻቸውም ነበር። ያ ጁላይ 8 ቀን 2024 ዓ.ም በብዙ ሰዎች መሃል ሁለቱ ጥንዶች ሲደንሱ የታዩት ይህንን ሁሉ ውጥረት ይዞ ነበር የተጀመረው። በዚያ ምሽት በካሜራ የተቀረጹት 10 ሰከንዶች ግን የሁሉንም ሰው ሕይወት ለዘላለም የሚቀይር ሚስጥር ይዘው ነበር። ጁላይ 8 2024 ዓ.ም በከተማው ዋና አዳራሽ ውስጥ ለበጎ አድራጎት የተዘጋጀው የምሽት ግብዣ በድምቀት እየተካሄደ ነበር። ማርጋሬት ዊትሞር በሚያምር ወርቃማ ልብስ አጊጣ ከወጣቱ ፍቅረኛዋ ራያን ሄንስ ጋር በመላው እንግዳ ፊት ስትጨፍር ታይታለች። በወቅቱ በቦታ የነበሩ ሰዎች እንደሚሉት ማርጋሬት እጅግ ደስተኛና ጥልቅ ፍቅር ውስጥ ያለች ትመስል ነበር። ነገር ግን በዚያው ምሽት ግብዣው ተጠናቆ ወደ ቤት ከተመለሱ በኋላ ማርጋሬት በድንገት ጠፋች። በኋላም ራያን ለፖሊስ ሲናገር እዛው በመኝታዋ ነበረች፣ ጠዋት ስትነሳ ግን አልነበረችም በማለት ነበር የገለጸው። ልጆቿ ግን ይህንን በፍጹም አላመኑም። እናታቸው ያለምንም ምክንያት ቤቷን ጥላ እንደማትሄድ ያውቁ ነበር። ፖሊሶች ምርመራቸውን ሲጀምሩ በዳንስ አዳራሹ የነበረውን የሲሲቲቪ ካሜራ መረመሩ። በዚያ ምሽት የተቀረጹት 10 ሰከንዶች ግን ታሪኩን ሙሉ በሙሉ ቀየሩት። የመጀመሪያው በካሜራው ላይ ራያን ማርጋሬትን እያዳነሳት እያለ በጆሮዋ የሆነ ነገር ሲያንሾካሹክ ይታያል። ከጥቂት ሰከንዶች በኋላ የማርጌት ፊት ላይ ፍርሃትና ድንጋጤ ይነበባል። ወዲያውኑም ዳንሱን አቁማ አዳራሹ ለመውጣት ስትጣደፍ ትታያለች። የመጨረሻው እይታም ካሜራው ራያን ከጀርባዋ እየተከተላት ከአዳራሹ ሲወጡ ያሳያል። ይህ ምስል ማርጋሬት በሕይወት እያለች የታየችበት የመጨረሻው ቅጽበት ነበር። ልጆቿ ይህንን ቪዲዮ ካዩ በኋላ
ራያን በዚህ ምሽት የሆነ ነገር አስፈራርቷታል የሚል ጽኑ እምነት አደረባቸው። ያ 5.8 ሚሊዮን ዶላር ሀብት ለማግኘት የተደረገ ሴራ ይሆን የሚለው ጥያቄ ፖሊሶች ላይ ያደረባቸው። ፖሊሶች ፍለጋቸውን ባጠናከሩበት ወቅት የማርጋሪት አስክሬን በቤቷ አቅራቢያ በሚገኝ አንድ ገለልተኛ ቦታ ላይ ተገኘ። መጀመሪያ ላይ አሟሟቷ የተፈጥሮ ሞት ቢመስልም የሕክምና ምርመራው ግን በሰውነቷ ውስጥ ከፍተኛ መጠን ያለው መርዝ እንዳለ አረጋገጠ። ይህ ግኝት የምርመራውን አቅጣጫ ሙሉ በሙሉ ወደ ነፍስ ግድያ ቀየረው። በዚህ መሃል የራያን ሄንስ ባህሪ ይበልጥ አጠራጣሪ እየሆነ መጣ። ማርጋሬት ከሞተች ከጥቂት ቀናት በኋላ ራያን 5.8 ሚሊዮን ዶላር የሚያወጣ ሀብት ለእርሱ እንዲተላለፍለት የሕግ ጥያቄ አቀረበ። ኑዛዜው የተፈረመው ማርጋሬት ከመሞቷ ጥቂት ሳምንታት በፊት እንደነበር ተገለጸ። የማርጋሬት ልጆች ግን እናታችን ይህንን የፈረመችው ተገዳ ወይም ተታላ ነው በማለት የፍርድ ቤት ክልከላ አወጡ። ያ ገንዘብ የክፋት ሁሉ ምንጭ እንደሆነ ስላመኑ ራያን 1 ሳንቲም እንዳያገኝ ቆርጠው ተነሱ። ፖሊሶች የራያንን ስልክ ሲመረምሩ ስለ መርዞች አይነትና የሰው ልጅ ላይ ስለሚያደርሱት ጉዳት በኢንተርኔት ላይ ሲፈልግ እንደነበር ደረሱበት። ይህ ማስረጃ ከሲሲቲቪ ምስሉ ጋር ተደምሮ ራያን ዋነኛ ተጠርጣሪ ያደረገው። ራያን በቁጥጥር ስር ሲውል ግን የተናገረው ነገር ሌላ ነበር። እኔ አፈቅራት ነበር፣ ልጆቿ ግን ሀብቷን ስለፈለጉ ሊከፋፈሉት ሞክረዋል በማለት ጥፋቱን ወደ ልጆቹ ለማዞር ሞከረ። ከረጅም የፍርድ ቤት ክርክር በኋላ ያ በካሜራ የተቀረጸው የ10 ሰከንድ ምስልና በስልኩ ላይ የተገኘው መረጃ ራያንን ጥፋተኛ ያደረጉት። ፍርድ ቤቱ ራያን ማርጋሬትን ለሀብቷ ሲል መርዞ እንደገደላት በመወሰን የዕድሜ ልክ እስራት ፈረደበት። ያ 5.8 ሚሊዮን ዶላር ሀብትም ለታቀደለት የበጎ አድራጎት ድርጅትና ለልጆቿ እንዲመለስ ተደረገ። የማርጋሬት ታሪክ ለብዙዎች ትልቅ ትምህርት ሆኖ አልፏል። አንዳንድ ጊዜ ፍቅር ተብሎ የሚቀርበን ነገር ከጀርባው ገዳይ የሆነ ተንኮል ሊኖር እንደሚችል በሚገባ አሳይቷል። የማርጋሬት ዊትሙር ታሪክ በ76 ዓመቷ የጀመረችው የፍቅር ጉዞ በአሰቃቂ ግድያ እንደሚፈጸም ማንም አልገመተም ነበር። ያ በካሜራ የተቀረጸው የ10 ሰከንድ ምስጢርና የ5.8 ሚሊዮን ዶላሩ ኑዛዜ መጨረሻው በእስር ቤት እንዲጠናቀቅ አድርጎታል። እናንተስ ስለዚህ ታሪክ ምን ታስባላችሁ? ራያን ከመጀመሪያ ጀምሮ የታቀደ ሴራ ነበረው ወይንስ ገንዘቡ አሳሳተው? ሀሳባችሁን በኮሜንት ላይ አጋሩኝ። ቪዲዮን ላይክ እና ሼር ማድረጋችሁንም እንዳትረሱ። ለተጨማሪ እውነተኛ የወንጀል ታሪኮችን ለማግኘት ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ በቀጣይ ታሪክ እስክንገናኝ ድረስ